ማታኮ ሰዎቹ በቃ አለቀን ብለው አስመሹ። ምንድነው ደግሞ ፊትሽ ጥቁርቁር ያለው? ምን ሆንኩ? እማዬ ደህና ነኝ። ምንድነው መኝታ አልተመቸሽም እንዴ? አዎ እማዬ እንደዛ ነው የሚሆነው። ይሁን። ለምን ነበር ፈልግሻለሽ? እማዬ የሆነ ነገር ልነግርሽ ነበር ግን እንዳትቆጪ። አይ እንግዲህ እኔን የሚያበላሽ ነገር ከሆነ እዛው አትንገሪ። እማዬ እንደሱ አይደለም፣ በጣም ጥሩ ነገር ነው የምነግርሽ። ጥሩ ነገር ነው። እሺ ምንድነው ንገሪኝ፣ ረፍዶብኛል። ሰላምን ግን አስተውለሻት ታውቂያለሽ? ወይ ጣጣዬ፣ ደግሞ እሷ ማንን ትመስላለች ልትይ ነው? እንደዛ አይደለም እማዬ። እና ምንድነው? ሰላም ከዚህ ቤት ወጥታ ታውቃለች እማዬ? ደግሞ እሱ ምን ማለት ነው? ሰላም ከዚህ ቤት ወጥታ አድራ ታውቃለች ወይ? ኧረ በፍጹም አታውቅም እኮ እማዬ። እኔም ቢሆን ሰላም ከዚህ ቤት ወጥታ አድራ ስትመጣ አላስተውልም። ታዲያ ምን ችግር አለ? ይሄ እኮ ጨዋነቷን ነው የሚያሳየው። ልትመሰክሪላት ነው? አይ እማዬ፣ የሰላምን ሆድ መግፋትና የሰውነት ቅርጽ መቀየር የቤተሰቡ አባሎች በሙሉ አስተውሎታል። ከማርታና ከደሬ በቀር ዳጣና ናታን ደስ ብሏቸው በጥሩ ቢመለከቱትም ነገር ግን ኤቢ ቤት ውስጥ የምትፈጥረው አዲስ ችግር አግኝታለች። ሰላምን መጠዝጠዝና ከቤቱ ለማስወጣትም እንደ ማስፈራሪያ መጠቀም ጀምራለች። ሰላም የደሬና የማርታን መኝታ ክፍል እያስተካከለች ባለችበት ነው ከኤቢ ጋር እዛው የተገናኙት። አልጋውን እየነጠፈች ባለችበት ሰላም ኤቢ ስትገባ ስላልሰማቻት በድንጋጤ ነበር ስትመለከታት። ምን ነው ጥላም የለሽ እንዴ? አስደነገጥሽኝ እኮ ብላ ያለቻት። ነገር ግን ኤቢ የሰላምን ንግግር ችላ ብላ ለማንኛውም እኔና ናታን ተስማምተናል፣ ያቺ አይጥ በመሃል እንዳትገባ ንገሪያት ስትላት ሰላም ዝም ማለት አልፈለገችም። አይጥስ አይደለችም ልቅም ያለች ቆንጆ ናት እሺ ስትላት ኤቢም በንቀት በሚመስል መልኩ እየሳቀች ወንድም ካለሽ አጋቢያታ ብላ የዛኔ ነበር ሰላምን ከላይ እስከታች ተመልክታ ስትገላመጣት የሰላምን መወፈር የሆዷን መግፋት ያስተዋለችው። ሁሌም ቢሆን የሰይጣን ሐሳቦቿ የማያልቁባት አቢጌል ይሄማ እናቴ ያልሰማችሁ የክፍለ ዘመኑ ጉድ ነው። ቆይ አንቺ ከዚህ ቤት ወጥተሽ አታቂ፣ ባል የለሽ፣ ከየት ነው ያረገሽው ብላ ሰላምን ልታሸማቀቃት ልታስፈራራት ትሞክራለች። በዚህ ብቻ አላበቃችም። ቂጣ ከሆነ ይጠፋል፣ ሽል ከሆነ ይገፋል ትላለች እማዬ። ይኸውልሽ ይሄ ነገር እውነት ከሆነ እዚህ ቤት ውስጥ ከባድ ነገር ነው የሚፈጠረው ብላት ጥላት ትወጣለች። በሌላ በኩል ናታን ዳጣ ለሱ ያላትን ስሜት እየደበቀች እንደሆነ አስቦ አንድ ነገር አቅዷል። ነገር ግን እቅዱ በእሳት እንደመጫወት አይነት ይመስላል። ክፍሉ ውስጥ ቁጭ ብሎም ከራሱ ጋር እያወራ በትክክል ምን እንደሚሰማሽ ማወቅ አለብኝ። ለኔ ያለሽ ስሜት የወንድምነት ብቻ ከሆነ እስቲ እናያለን። ካልወደድሽኝ ከተሳሳትኩ ላንቺ ያለኝን ስሜት ለዘላለሙ ቀብሯለሁ። ግን የእውነት ስሜት ካለሽ ደግሞ ጊዜ ይፈጃል እንጂ የራሴ ያደርግሻለሁ። ያነበብኩት መጽሐፍ ለዚህ ካልጠቀመ ለመቼ ሊጠቅመኝ ነው ብሎ ከራሱ ጋር ያወራል። በዛኑ ቀን ምሽት ደሬና ማርታ መኝታ ቤታቸው አልጋቸው ላይ ተኝተው ደሬ አንድ ጥያቄ ይጠይቃታል። ጥያቄው ግን ከሰላም ጋር ያላቸውን ግንኙነት ያለንን ጥርጣሬ እርግጠኛ እንድንሆን የሚያደርግ ነው። ሚስቱንም ሰላም ባለፈው ምን ነበር ያለች ብሎ ነበር የጠየቃት። እሷም አልፈልግም እንዳለችኝ እኮ ነግሬህ ነበር፣ ረሳኸው አይደለ? አርጅቻለሁ፣ ከዚህ በኋላ ምን ያደርግልኛል አለች። ግን ለምን ጠየቀኝ ብላ ትለዋለች። ደሬም ሐሳብሽ ጥሩ እንደሆነ አሁን ቆይቶ ነው የገባኝ ብሎ ሸፋፍኖ ለማለፍ ይሞክራል። ነገር ግን ደሬ በፍጹም ረስቶት አይመስልም። በድጋሚ የጠየቃት አስቦበትና አቅዶበት ነበር። ሰላምን እንደሚያዋራትና ሊያሳምናት እንደሚሞክር ይነግራታል። ዳጣና ኤቢ ጥርጣሬያቸው እውነት ሳይሆን አይቀርም። ዳጣ እህት ወይም ወንድም ልታገኝ ነው። ያንን ለመደበቅ ይመስላል ደሬ ሰላምን ከቤት ለማስወጣት በድጋሚ ሞከረው። በነጋታው ጠዋትም ኤቢና ውሃ ሳሎን ተቀምጠው ውሃ የኤቢ እግር ላይ ተኝታ ባለፈው ዳጣና ደሬ አንድ ነገር መኪና ውስጥ ሆነው ሲያወሩ እንደሰማች ትነግራታለች። ኤቢም ስለ ወሬው ምንነት ለማወቅ ጓጉታ ውሃን ኬክ እንደምትገዛላት ቃል ገብታላት ምን ሲያወሩ እንደነበር ትጠይቃታለች። በኬክ የማትጨክነው ውሃም ነገሩን ለማስታወስ ብትሞክርም ስላልቻለች ኤቢ ከጉልበቷ ላይ አስነስታ በንዴት ከሳሎን ታስወጣታለች። በሌላ ቀንም ኤቢና ዳጣ ሳሎን ተቀምጠው ኤቢ በድጋሚ ዳጣ ልታሸማቀቃት መሞከሯን አላቆመችም። ይባስኑ ብሎ ናታን የራሷ እንደሆነና ያላት ምርጫ ይሄን ቤት ለቆ መውጣት እንደሆነ ትነግራታለች። ዳጣም ስሚኝ ናታንን እንደፈለግሽ ማድረግ ትችያለሽ፣ እኔ ግን ከዚህ ቤት አልወጣም ብላ ትላታለች። በዛ ሰዓትም ናታን ከመኝታ ቤት ወጥቶ ወደና አቢጌል ጋር ያመራል። እንደደረሰም ዛሬ ደግሞ ሰላም ሆናችኋል፣ ለማንኛውም መጽሐፍ ልገዛ ስለሆነ
አብረን እንሂድ ብሎ አቢጌልን ይጠይቃታል። ዳጣን ለማናደድ እንድትቀና ለማድረግ እየሞከረ በናታን ንግግር ደስተኛ የሆነችው ኤቢ ልብስ ለመቀየር አስባ የነበረ ቢሆንም ነገር ግን ናታን እንደዚሁ ባለችበት ቆንጆ እንደሆነች ይነግራታል። ደስ ብሏትም ተያይዘው ሊወጡ ሲሉ ዳጣ ናታንን የበለጠ የሚያናድ ነገር ነበር የተናገረችው። ለኤቢ አይለያችሁ ብላ ትላታለች። መጽሐፉንም ገዝተው ከተመለሱ በኋላ ናታን መኝታ ቤት ውስጥ ተቀምጠው ባሉበት ኤቢ ባለፈው የጠየቀችውን ጥያቄ እንዳሰበበት ተጠይቋለች። ናታንም የኤቢን ጥያቄ ችላ ብሎ እሺ አሁን ዳጣን እንጥራት እንደዚህ ሆነን ትመልከተን ብሎ ይላታል። በንግግሩ ደስተኛ ያልሆነችው ኤቢም መልስ ሳትሰጠው አፍጥጣ እየተመለከተችው ባለችበት ተነስቶ ጥሏት ይሄዳል። ዳጣ የሰላምን እግር እያጠበች ነበር የደረሰው። በነገሩ ግራ ተጋብቶ ሲመለከታት ዳጣ ግን ቀና ብላ እንኳን አልተመለከተችውም ነበር። ሶፋ ላይ ቁጭ ይላል። የሁለቱን አብረው መሆን የምትፈልገው የምትመኘው ሰላም ዳጣን ጥሩ የጋብቻና የትዳር ምርቃቶች ትመርቃታለች። ናታንም በመሃል ቆይ ምን አድርጋ ነው ይሄን ሁሉ ምርቃት ብሎ ይጠይቃታል። ሰላምም አየሃት አይደል ዳጣ እግሬን እያጠበችኝ ስለሆነ ነው ብላ በፈገግታ ትነግረዋለች። ዳጣም ማጠቧን ጨርሳ ውሃዋን ማስታጠቢያዋንም ለመመለስ ስትሄድ ሰላም ናታንን ይሄውልህ ካገባህ አይቀር እንደዚች አይነቷን ነው ብላ ትለዋለች። ናታንም በእፍረት ተሽኮርምሞ በቃ ልሂድ ስትመጣ ክፍሌ እንድትመጣ ንገሪልኝ ብሏት ይሄዳል። ናታን ክፍሉ ገብቶ እንደተቀመጠም ብዙም ሳትቆይ ዳጣ ትመጣለች። ፈጠን ብላም ናታንዬ ፈልገኝ ነበር እንዴ ብላ ትጠይቀዋለች። እሱም እዚህ እንድትጮቺ ነበር እዛ ብቻሽን እንዳትሆኝ ብዬ ነው ብሎ ይላታል። ዳጣም እራ ያሳስባችሁ እናንተ ተጫወቱ እኔ እዛ ከሰላም ጋር እጫወታለሁ ብላቸው ክፍሉን ለቃ ትወጣለች። የናታን ፊት ላይ የንዴት ስሜት ይታያል፣ ግን ምንም ማድረግ አልቻለም ነበር። በነጋታው ጠዋትም ማርታና አቢጌል ሳሎን ተቀምጠው ባሉበት ነበር። እንደተለመደው አቢጌል የወሬ ሱሷን ለማብረድ እንዲሁም የሰይጣን ሐሳቧን ለማሳካት ሰላምን ከዛ ቤት ለማስወጣት ለእናቷ እማዬ የሆነ ነገር ልንገርሽ፣ ነገር ግን እንዳትቆጪኝ ብላ ትላታለች። ማርታም አይ አልፈልግም፣ ቀኔን የሚያበላሽ ነገር ከሆነ እዛው ብላ ትላታለች። አስመሳዩዋ ኤቢም እናቷን ለማሳመን ወሬውን ለማውራት እንድትፈቅድላት መጥፎ ነገር እንዳልሆነና ደስ የሚል ዜና እንደሆነ ትነግራታለች። ማርታም እሺ ምንድነው? ስለረፈደ ቶሎ ንገሪኝ ብላ ትላታለች። ኤቢም ሰላም ግን አስተውለሽ አታውቂያለሽ? ከዚህ ቤት ወጣ አታውቅም። ሁሉንም ምሽቶች እዚህ ነው ያሳለፈችው። ውጪ እንኳን አንድ ቀን አድራ አታውቅም አይደለ ብላ ትጠይቃታለች። ማርታም አዎ ወጣ አድራ አታውቅም በፍጹም፣ ደግሞ ይሄ እኮ ጨዋነቷን ነው የሚያሳየው ብላ ትላታለች። ነገሮች የተመቻቹላት ኤቢም ፈጠን ብላ መርዟን መርጨት ትጀምራለች። እማዬ ሰላም ነፍሰ ጡር ናት ብላ ንግግሯን ሳትጨርስ ማርታ በንዴት ወስዳ በጥፊ ተደረግማታለች። ኤቢም ጥሩ ስራ እንደሰራ ተንኮል እንዳላሰበ ሰው ሆና እንዴ እማዬ ምን አደረኩኝ? ራሷ እኮ ናት እርጉዝ ነኝ ብላ የነገረችኝ፣ ካላመንሽኝ ጥሪና ጠይቂያት ብላ ያልተባለ ያልተጻፈ ነገር ታነባለች። ማርታ በነገሩ በጣም ደንግጣለች። ባለማመን በጥርጣሬ ስሜት ውስጥ ሆና ጮክ ብላ ሰላምን መጣራት ትጀምራለች። ዳጣ ድራማ አካሄዱ በጣም ያማረና አጓጊ መሆኑን ቀጥሏል። እዚህ ቤት ውስጥ በቀጣይ ምን ይፈጠር ይሆን? እሱን ይዤላችሁ እመጣለሁ። ቀጣዩን ክፍል በፍጥነትና ቆንጆ አድርጌ እንዳቀርብላችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉ። ቪዲዮ ለብዙ ሰው እንዲደርስ ሼር፣ እናንተም ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።